እሺ ጋይስ ይሄ የአበሻ ቀሚስ ማስታወቂያ ወይ ምናምን አይደለም። ማስታወቂያ አልሰራሽ ታውቃላችሁ። እና እህቴ ከእመጫት ከመሆኗ የተነሳ ወደ ባሏ ቤት ስትሄድ የሆነ አምሮባት ነው እንድትሄድ ስለፈለግን ማለት ነው። እንግዲህ ጋይስ ጓዛችንን ሸክፈናል። ያው በባህላችን መሰረት 12 ሰዓት ነው የሚወጣው ማለት ነው። 12 ሰዓት ሆኗል። ቻው የኔው ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ተመልካቾቼ በሙሉ ሰላማችሁ ብዘት ይበልልኝ። እንግዲህ እህቴ ወልዳ ታርሳ ክርስትና አንስታ ሳምንት ሆኗታል። የባሏ ቤት ልትሄድ ነው ማለት ነው። ባሏ ቤት ያው ሁላችንም ነው የምንሄደው እና ያሰራውላት አበሻ ቀሚስ አለ። እንግዲህ ለኔና ለሷ ብቻ ፋሚሊ ምናምን አይደል ይኸውላችሁ ጉንፋን ነው ሰፈር ዳምባ ከሴት ሰብስክሪ ነው ኮታቴ ታይቶ ጥሩ ነው። ኦኬ ይኸውላችሁ አንዱ ለህቴ አያምር ጃኬታው ይሄ ደግሞ ላላችሁ ጃኬት ነው። ከዛ በኋላ ደግሞ ይሄ ደግሞ ላባወራ ልጅ ሊታቀፍ ስለሆነ ጋቢ እናለብሰዋለን ማለት ነው። ለእህቴ ለኔ ያሰራሁት ማለት ነው። ይሄ ይመስላል። ለዚህ ደግሞ ጫማ ይሄ ይሆናል ማለት ነው። ጫማ አሁን ልንሰጣት ነው። ይሄን ለብሳ ነው የምትሄደው። ሁሉም ሰው ተዘጋጅቷል። አባት የራሱ በግ ይመስላል። ይሄ ጫማ ነው። አይሄድም አብሮ ይሄዳል። ዋው ማይ ጋድ ኦኬ ይሄ ይመስላል። ወደ ውስጥ ገብተን እንሰጣታለን። ጃኬታችንን ይኸውና ምንድን ነው? ምን ላድርግ እኔ ሃይ ምን ይሄ የኛ ቤት ጃኪ ነው። በጣም ኃይለኛ ነው እና ዛሬ ደግሞ ሻወር ስለወሰደ ነው ብሏል። ደስ ብሎታል። ዛሬ የሚዝናናበት ቀን ነው። በሳምንት 2 ቀን አይታሰርም በሰንሰለት። ግቢ እንቆልፈና እንተዋለን ግቢ ውስጥ ማለት ነው። በሳምንት 2 ቀን ግቢ ውስጥ ከኛ ጋራ ምናምን ከሰዎች ጋራ ይውላል። ከዛ በኋላ ግን በሰንሰለት ነው። ማታ ነው የሚፈታው እና 2ቷ ቀን ሐሙስ ቀንና ሰኞ ቀን እኛ ግቢ ስትመጡ ጥንቃቄ ግን እንቆልፋለን። አንኳኩቶ ነው ስለሚገባ የኤፍሬም ሚስት ህያብ ናት። በዚህ ቤት የምትወልደው ቀጣይ ዓመት እንጠብቃለን። ልጅ ሰላም ሃይ እንዴ ጓዝሽን ሸክፈሽ ነው? እዩት ጋይስ ሸክፋ ጨርሳለች። ኦ ማይ ጋድ እዩትማ እዩት። ይሄ ሁሉ ያልተከፈተ ልብስ ነው። እኔ የምለው ግን ቆይ የእህቴ ልጅ ናት ልጅ የወለደችው ወይስ እህቴ ናት የወለደችው? ሰው ሁሉም ያመጣው የልጅ ልብስና ፓምፐርስ ነው። በሰላም ነው ግን እህቴ ይመስለኛል የመጀመሪያ ልጅ ስለሆነ ነው የሁሉ ልብስ የመጣው። እሺ አንዴ ቀሚስሽን ለብሰሽ ታሳይናለሽ። እሺ እዚች ጋር እቴቴ ምንድን ነው የትገት የምንድን ነው ይሄ? ጭኮ ሊሰራ ነው። ጭኮ ኦኬ ጭኮ ነው። ጭኮ ማጣፈጫ አሁን ይጣ እየገባለት ነው። ቅቤ ይቀርባል። ያ መጀመሪያ ይሄ ይዋሃዳል። ይሄ የገንፎ ዱቄት ነው አይደለም? የበሶ ዱቄት ነው የሚናቀው። ከገብስ ሰራ ነው። ገብስ ይታከል። እቴቴ ጭኮ እየሰራች ነው። የማዘር ሰው እቴቴ ትባላለች። እናቴ ደግሞ ላሳያሽ ማምን
አንቺ ደግሞ ምንድን ነው የሰራሽው? ይሄ የቦሌ ጎመን ነው። እሺ አይቤ ጋራ እሺ እየሰራሁት ነው። የቦሌ ጎመን ከአይቤ ጋር እየተሰራ ነው። አወቁት። አይ ሰርግ ቤት ላይ የሚደረገው ነው። አውቃላ ሲናቴ ድጋሚ አያችሁት? አባቴ ገዛበት ይዘነው እኮ ልንሄድ ነው እህቴ ቤት። እዛ ሊታረድና በምጣድ ይቆላል። ና ውሃ አሪፍ ምርጥ ነው። እዚህ ደግሞ ምንድን ነው ያለ? የሆነ ጊዜ አዲስ አበባ አምሮኝ ጭኮ ገዝቼ በላውና አይጣፍጥም። እንደው ራጌ ቅቤውን አያነቁትም። ቅቤው ጋር እኮ ነው ጉዳዩ። ቅቤው ጋር ነው ጉዳዩ። ጭኮ ነገር ቅቤ ላይ ያልቃል። በቃ የእሱ ነገር ከቅቤም የቅቤው ቅመም የጭኮን የቅቤ ቅመም ጉራጌ እንጂ የሚያውቀው የጭኮ ቅቤ ጉራጌ ነው ማለት ነው። የጭኮን ቅቤ ግን እናንተ ጉራጌ ስለምንድን ነው ቅቤ የምትወዱት? ቅቤው ላይ ምን እንደሽ መልክ ያሳምራል። ቅቤ ያለሰልሳል፣ አንጀት ይመቻል፣ ህፃናትን አሳምሮ ያሳድጋል። ለዛ ነው አርጅታችሁ ማትሞቱት። ቅቤ ከወጣለት በኋላ አይብና ጎት ምን ዋጋ አለ? አንቺ ወተት ነው እንግዲህ አይደለም የሚባለው። ቅቤው ከሄደ አለቀ። የሚገርም ነው። ይሄ ደግሞ ቆጭራ አስቀምጥና በዚህ ደግሞ ቀምሳ ነው ቆጭ። ዛሬ ለቀማሽ ነኝ። ካሜራማን አዳም ከነማሽ እንትን እየጠየቅ ጎመኑ የት ነው እያለች ነው። እቴቴ ጭኮ የክብር ነው ወይስ ክትፎ ነው? ክብር ጭኮ ነው አይበልጥም ክትፎ። ጭኮ ነው የሚበልጠው። ድሮ በጊዜው ድሮ እኮ በጊዜው ማለት ነው። ወንድ ልጅ ጦር ሜዳ ሄዶ የጉራጌ ልጅ ሄዶ ተዋግቶ አሸንፎ ሲመጣ ጭኮ ተይዞ ነው መንገድ ላይ የብስር ጭኮ ተይዞ ነው የሚጠብቅ። በጣም የጀግና ምግብ፣ በጣም ክብር ያለው ለሚወዱት የሚሸለም ጭኮ ጭኮ ሲባል እንዳገኘም ሆድ እስኪሞላ የሚታኘት የሚበላ የሚጠገብ እህል አይደለም። ለክብር ለጣዕም ለማድረግ የሚቀርብ ነገር ሲያለው እቃውን ያምራል። ቴቴ ጭኮ እቃ በጣም እንጂ ያምራል፣ ምግቡም ያምራል። የምግብ ንጉስ ስለሆነ ክብር ያለው ዕቃ ነው የሚቀርብለት። ከክትፎም ይበልጣል ማለት ነው። በጣም እንጂ በጣም የገረመኝ ነገር የከበረ ማን መኳንንት ፊት የሚቀርብ መኳንንት መንግስት ነው። መንግስት ፊት ቢቀርብ የሚያሳፍር አይደለም እኮ። በላይ ምግብ እንግዲህ መኳንንት ምንድን ነው? ሀብታም ወይስ መንግስት? እግዚአብሔር የመረጠው የተመረጠ በሀብት አይደለም፣ በተፈጥሮ በሁለመናው የተሟላ ሰው አስተሳሰብ። ይሄ በደንብ ትርፍ ማውጣት አለባችሁ ብላለች ቴቴ። ምክንያቱም እንደዚህ ተደርጎ ነው ያው እንደዚህ ተደርጎ ነው የሚደመደመው እና እንደዚህ ወረቀት ትርፍ ይወጣል። ከዛ ይሄ ዙሪያው ይሄ አይዝባችሁም ማለት ነው። ምንም አይነት ጭኮ አይነካውም፣ ምክንያቱም ፌስታሉ ስለሚለብስ
በቃ እቴ ምን አለች? እንደዚህ እንዳለ ትንሽ ቅቤው መርጋት አለበት፣ ፌስታላውን አይለብስም አለች። ይሄ ትርፍ አውጡ። ምክንያቱም አንደኛ መደብደሚያ ነው፣ ሁለተኛ እንዲለበስ ይልና ነው ይሄ የሚከደነው። አለበለዚያ ይሄ ዙሪያው ጭኩ ይይዛና ይበላሻል ብላችኋለች ማለት ነው። ከትልልቅ ሰው ስሙ። እሺ ጋይስ፣ ይሄ የአበሻ ቀሚስ ማስታወቂያ ወይ ምናምን አይደለም። ማስታወቂያ አሰራሽ ታውቃላችሁ። እና እህቴ ከእመጫት ከመሆኗ የተነሳ ወደ ባሏ ቤት ስትሄድ የሆነ አምሮባትና ወንድት ስለፈለግን ማለት ነው። ይሄ የተሰራ ከኔ አንድ አይነት ሊያሰራ ነው ከእህቴ ጋራ የሉት ተንተማላ ቀሚሳችን ያምራል። ዝርግት ያለ ነው ያላችሁ። በጣም ይማር ቀሚሳችን። ለማንኛውም እንግዲህ ዛሬ ቤቴን ልጄ ከመጣሁ ወደ 3 ወር ከምናምን 4 ወር ብቻ በሉ ይሆናል። ወደ ቤቴ የሚሄድበት ቀን ነው። በሰላም ልጄ አራስነቴን ጨርሼ ክርስትናዬን ጨርሼ ሁሉ ነገር ጨርሼ እግዚአብሔር የተመሰገነ ይሁን ወደ ቤቴ የሚሄድበት ቀን ማለት ነው። ሪከርዱን ወይ አልሰጠችኝ እና ቲቪው እኮ ተመልሼ ሄድ ነው ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ምን ተሰማሽ? የባልሽ ቤት ልትሄጂ ዛሬ እኮ ታውቂያለሽ፣ አከባለሽ ይበራል አይደለም። በቃ ብቻ ደስ ብሎኛል በሰላም እቺን ቀን በመድረሴ። ያው ከእናት አባት ቤት ነገር ተላምጃለሁ። ለፊስ ታውቃላችሁ ሁሉም ተማምታለ። ሰሚ ክፍልሽ ለማን ነው? ትንሽ ልጆቼ ምንም ከፍቷቸዋል በጥቅሉና ገና ሳይሆን ንብረት ልወረስ ነው። ለማንም ክላሱ ለማንም አይደለም። ክላሱ ለኔው ነው፣ የራሴው ነው እና ብቻ በቃ ተመስገን ነው ስለ ሁሉም ነገር። እንግዲህ እዛ ያለውን ነገር ትከታተሉናላችሁ። ሌትስ ጎ ያ ሌትስ ጎ። እኔ ጫማ አለበስኩም። ሂል ጫማ ስለብስ እንዲህ ነው ቀሚሱ። በነገራችን ላይ ይኸው አሁን ሂል ጫማ አለበስኩም። ጓዛችንን ሸክተናል። ያው በባህላችን መሰረት 12 ሰዓት ነው የሚወጣው ማለት ነው። 12 ሰዓት ሆኗል። ቻው የኔ Yes,